እንደምን አረፈዳችሁ በድጋሚ እግዚአብሔር ይመስገን። አሜን። አምላካችን እግዚአብሔር የተመሰገነ ይሁን። ቃልዎትን ያሰማልን። እግዚአብሔር አምላክ ቸርነቱ ይጠብቅልን። ከዚህ በበለጠ ጥበብና ማስተዋሉን ያድልልን። እንዲሁ እንደመጡ ደግሞ እንዲያስተምሩ እንደገቡ ደግሞ በሰላም ሀገራችን ይመልስልን። እንግዲህ እኔ ጌታ እያለን አንድ ዝማሬ ጋር እንቀራለን። ዝማሬ ለመዘመር አንድ አምላክ ነው በአብ እሺ አንድ ቢዘመር መልካም ነው። ግን ከሰዓት አንፃር ይመስለኛል ከቻለን እንቀጥላለን ማለት ነው። አመስግነን እንዲታደለው እንጀምራለን። ዝማሬውን ለመዘመር በአብ ወወልድ ወመንፈስ ቅዱስ ስም በአንድ አምላክ እናምናለን እንዘምራለን። እርሱ አጋዣቸው። ይሄ ከዚህ አንፃር የሚታይ ሌላ እዚህ ጉዳይ ላይ ጥያቄ ያለው ሰው ካለ ያልገባው ሰው ካለ መጠየቅ ይችላል። ያልገባው እዚህ ጉዳይ ላይ በዚህ ቦታ ላይ አክል ትንሽ ብታባራልና ቀደም እንዳልኳችሁ ነው። እሺ ወንድም ከፕሮቴስታንት አንፃር ልዩነቱ ምንድነው? የኛና የፕሮቴስታንት እዚህ ጉዳይ ላይ ልዩነታችን ምንድነው? እንግዲህ የፕሮቴስታንቱ ላይ በጣም የሚያሳዝነው ፓርት ምንድነው? የሚያሳዝነው ጉዳይ ወጥ የሆነ ትምህርት የለም ፕሮቴስታንት ጋር። ስለዚህ ፕሮቴስታንቶችን እንዲህና እንዲያ በሚል በአንዲት ቃል መደምደም አንችልም። ግን ፕሮቴስታንትን የምንቃወመው ከምን አንፃር ነው ከተባለ አመጣጣቸው ትምህርታቸውን በደንብ አድርገው ያብራሩት። ግን የተወሰነ ለማስረዳት ያህል አመጣጣቸው የምታስታውሱ ከሆነ ቅዱሳን ይማልዳሉ ስንል እነሱ ምን አሉ? ቅዱሳን ሳይሆኑ ማን የሚማልደው? እሺ ቅዱሳን ይማልዳሉ ስንል እኛ ቅዱሳን ምን ይላሉ እያልን ነው? ይለምናሉ አይደለም? ቅዱሳን ምን ይላሉ? ዘን ፕሮቴስታንቶች መጥተው አይ የሚማልዱት ቅዱሳን ሳይሆኑ ክርስቶስ ነው ካሉ እኛ ቅዱሳን ይማልዳሉ ስንል ይለምናሉ እያልን ነውና የሚለምኑት ቅዱሳን ሳይሆኑ ክርስቶስ ነው የማለት አይነት ኢንቴንሽን ይዞ ስለሚመጣ በዛ ምክንያት ፍጹም ይህንን ትምህርት ስናወግዘው ቆይተናል። ልክ የቅዱሳንን ልመና ለእነሱ የሚያደርግ ነገር ስለሚመስል ማለት ነው። አሁን ላይ ግን እኔ እስካየሁት ብዙ ፕሮቴስታንት ወንድሞች አይ እንደው በቃ በመስቀል ላይ አንዴ የሰራውን ስራ እናንተ እንደምትሉት ነው እኛም የምንለው። በመስቀል ላይ አንዴ ጌታችን የሰራው ስራ አለ ደጋግሞ አያደርግም በቃ ጨርሷል በእንደዛ ብቻ ነው የሚሉም ግን አሉ። ሁሉም ላይሆኑ ይችላሉ። ግን አንዳንዶች ግን እንዲህ ብለው ሲናገሩ ይሰማል። እንደዚያ ብለው ከተናገሩ የኛን ትምህርት የኛን ማብራሪያ እስከያዙ ድረስ ምንም ችግር የለም። የኛን ማብራሪያ የቤተ ክርስቲያንን ማብራሪያ እስከተቀበሉ ድረስ። ከዛ ውጭ ግን የፕሮቴስታንቲዝም መስራች የሆነው ማርቲን ሉተርም እንደሚናገረው ከሆነ ክርስቶስ በአብ ቀኝ ሆኖ አሁንም ድረስ ይለምናል የሚል ትምህርት አለ። ያንን እንቃወማለን። የምንቃወመው ይሄንን ነው። የቱን? ልክ ተሰርቶ ያላለቀ በሚመስል መልኩ በአብ ቀኝ ሆኖ አሁንም የሆነ ነገር እያደረገ ይኖራል የሚል አይነት ትምህርት ሲኖር እሱን እንቃወማለን። አንድ ጊዜ ሰርቷል ጨርሷል፣ ያቺ አንድ ጊዜ የተሰራችው ብቻ ለዘላለም ትኖራለች የሚል ካለ ግን የኛ ትምህርት ነው፣ የክርስትና ትምህርት ነው። የክርስትና ትምህርት ይዘዋል። ያን ያህል የሚያከራክር ነገር አይኖርም። ከቅዱሳን ምልጃ ጋርም የሚነካካ ነገር አይኖርም ማለት ነው። ምክንያቱም ቅዱሳን አንድ ጊዜ ተሰቅለው ራሳቸውን ቤዛ አድርገው ሰጥተው ለዘላለም በሱ እየታረቀ እንኖራለን ብለን እናውቃለን? ለቅዱሳን እናውቃለን? አናውቅም። ስለዚህ ይህ ከቅዱሳን ጋርም የሚነካካ አይሆንም ማለት ነው። ከዛ አንፃር ተመልሶ ምናልባት
ተጨማሪ ጥያቄ ካለ እነሱ ሚሉት ይላል። ብዙ አብዛኞቹ እንደዚህ ይላል። እኛ እንደዛ አይደለም። ጥቅም ላይ የሚለው በተለያየ መልኩ ጥቅም ላይ ይችላል። እነሱ እየለመኑ ይኖራል። እኛ ግን እየለመነ ጌታችን እየለመነ ይኖራል አለ። አንድ ጊዜ ሰርቷል አልኩ። እኛን አሁን በህይወታችን በመንፈሳዊ ህይወታችን ደግሞ እንድናድግ እሱ ራሱ ይረዳናል፣ ያግዘናል። ያለ ጌታችን እርዳታ በመንፈሳችን ማደግ አንችልም። እሺ ሌላ ጥያቄ ነው። እሺ እሺ ምንድን እሺ አሁን እንግዲህ የ2000 ትርጉሙ ቀጥታ የሚሄደው ከምን ጋር ተያይዞ ነው? ደግሞም ስለኛ የሚፈርደው ኢየሱስ ክርስቶስ ነው ይላል። ብዙ ጊዜ እንከሰሳለን በዚህ እንደው ቀየራችሁታል፣ ቃሉን ቀየራችሁታል ይላል። ደግሞም ስለኛ የሚማልደው የሚለው ቃል ምንን የሚያመለክት ነው ብያቸዋለሁ? እገዛን አይደል? ስለዚህ ምንም አይነት ተዋቃሽ ቢመጣ ተቃውሞ ቢመጣ ጌታችን ኢየሱስ በእኛ በኩል ሆኖልን ከእነርሱ ጋር ይዋጋልን የለ? ከዛም በእርሱ ደግሞ ድልን ነሳ የለ? በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ነበር አይደል? ስለዚህ ጌታ ተዋጊያችን ነው አይደል? ስለዚህ እነሱን ያሳፍርልናል፣ እኛን ግን ሁሌም ነፃ ያወጣናል፣ ከፍ ከፍ ያደርገናል። ስለኛም የሚፈርደው የሚለው ቃል ከዚህ ጋር የሚሄድ ነው። በነገራችን ምን ማለት ነው? በእኛ ላይ የሚፈርደው አይደለም ቃሉ የሚለው በእኛ ላይ የሚፈርድ አይደለም፣ ስለኛ የሚፈርደው ማለት ተሙት ስለኛ የሚከራከርልን ማለት ነው። ከጠላቶቻችን ጋር ከተዋጊዎቻችን ጋር የሚከራከርልን እና ቀጥታ ቃሏ ግን ከግዕዙ አንጻር ስለተተረጎመች ነው። ወይ ተዋቀሰ ለእንቲያነ ስለሚል ተዋቀሰ የሚለው ተከራከረ፣ ፈረደ የሚለውን አብሮ ስለሚይዝ ከዛ አንጻር ነው። አሁን ግን ግሪኩ ላይ ግን የሚማልደው የሚል ቃል ስላለ ቃሉን እንቀበለው። ቃሉን ማለት ነው። እዛ ክፍል ላይ ጳውሎስ ቃሉን ተጠቅሞታል የሚለው እንቀበለው። ደግሞ ስለኛ ጥያቄው ባጭሩ አዳም ኃጢአት ከሰራ በኋላ ያው እንግዲህ ሞት መጥቶበታል። ጌታችን ደግሞ እንግዲህ ሞቱልን በሞቱ ከእግዚአብሔር ጋር አስታርቆናል። ግን ያው አሁንም እየሞትን አይደል ወይ ነው አይደል? አሁንም እየሞትን አይደል ወይ? ታዲያ ምንድን ነው የተሻለ? ሞት ተሽሮልናል ወይ? አዎ በሚገባ። ሞት ወይ መውጊያ ወዴት አለ ተብሎ የተነገረው ጌታችን ኢየሱስ ሞቶ በመነሳቱ ታዲያ ግን ለምንድን ነው አሁን ለምን ኪዳን ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ማቅረብ አያስፈልገውም? ለምን?
ራሱን አንድ ጊዜ ባቀረበ ጊዜ ራሱን አንድ ጊዜ ባቀረበ ጊዜ ይህንን ፈጽሞ ምን አድርጎታል? ይህንን አንድ ጊዜ ፈጽሞ አድርጎታል። ስለዚህ አንድ ጊዜ አድርጎታልና መደጋገም አይጠበቅበትም። ስለዚህ ጳውሎስ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ሲል ጌታችን ዘወትር እያማለደ ይኖራል ብለን እንድናስብ አይደለም። እሱ አገልግሎቱ ኦልሬዲ ጨርሶ ፈጽሞታል። እዛው ጋር ቀጠላለው ቁጥር 27 ላይ እንደተናገረ። ስለዚህ ይህ ክፍል የሚናገረው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ያ የመስቀል ላይ ስራው ዘላለማዊ እንደሆነ ብቻ እንጂ እርሱ ደጋግሞ እየማለደ ይኖራል ማለት ፈጽሞ አይደለም። ይህንን ልንረዳ ይገባል። ይህንን ለማወቅ ዕብራውያን ምዕራፍ 1 ቁጥር 3 ዕብራውያን ምዕራፍ 1 ቁጥር 3 መጨረሻ ለእኛ ተናገረ። እሱ ቁጥር 2 መጨረሻው ነው። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ እርሱም ጌታችን የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይላል። የአብ ማለት ነው። የአብ የእግዚአብሔር አብ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ጌታችን ማለት ነው። ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በማን ካነጻ በኋላ? ኃጢአታችንን በራሱ ካነጻ በኋላ ምን አደረገ? በሰማያት በግርማው ቀኝ ተቀመጠ። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠው ኃጢአታችንን ካነጻ በኋላ ነው ወይስ አይደለም? ነው። ኦኬ። ስለዛ ጨርሶ ነው ማለት ነው። ከሆነ እዛ ከሄደ በኋላም እየማለደ ይኖራል የሚል አንድ ሰው ካለ ጌታችን የሚማልደው ስለምንድን ነው? ስለ ኃጢአት ስርየት ነው እንዳይባል ኃጢአታችንን በራሱ ካነጻ በኋላ ይላል። ኃጢአታችንን በራሱ ካነጻ በኋላ አይደል? የኃጢአት ስርየት ጉዳይ በደሙ የተፈጸመ ጉዳይ። ጌታችን በመስቀል ላይ እጆቹን ዘርግቶ ተፈጸመ። በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ ሲጸልይ ምን አለ? አባት ሆይ ላደርገው የላከኝን ስራ ፈጽሜ አከበርኩ። ላደርገው የሚገባኝን ነገር ምን ብዬ ፈጽሜ አከበርኩ። ስለዚህ ጌታችን ፈጽሞታል። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀምጧል። ታዲያ ምንድን ነው ከተባለ በአብ ቀኝ አሁንም ድረስ በሕይወት እየኖረ ስለሆነ አንዴ በመስቀል ላይ የሰራው ስራ ግን ለዘላለም ሕያው ሆኖ ይኖራል። በሁላችንም ላይ ተግባራዊ ሆኖ ይኖራል። ከሌላ ቤተ ኤሜስ ከክርስትና ውጭ ካሉ ማለት ነው። ከክርስትና ውጭ ያሉ ሰዎች ወደ ክርስትና ሲመጡ የሚድኑት ጌታችን ዛሬ እንደ አዲስ ተሰቅሎላቸዋል። ያኔ የሰራው የማዳን ስራ፣ ያኔ በቀራኒው የከፈለው ክፍያ፣ ያፈሰሰው ደም ዛሬም ድረስ ከኃጢአታቸው እያነጻቸው ይቀበላል። አይደለም ወይስ እንደ አዲስ ክርስቶስ ይሰቀላል? ጌታችን እንደ አዲስ ይሰቀላል? አይሰቀልም። ካህናቱ ከበጉ ከፍየሉ ከወይፈኑ እያደረጉ ከተገኘው መስዋዕቱን እያደረጉ ደምን እየረጩ ለሕዝቡ ጊዜያዊ የሆነ መፍትሄን እንዲያበጁለትና ለኃጢአት ማስተሰሪያ የሚሆነውን ነገር እንዲያቀርቡለት ጊዜያዊ የሆነ ነገር ምናምን እሱን እግዚአብሔር ነበር ያሰራቸው። ዘጸአት ምዕራፍ 25 ቁጥር 8 ዘጸአት ምዕራፍ 25 ቁጥር 8 በመካከላቸውም አድር ዘንድ መቅደስ ይስሩልኝ። በመካከላቸው ምን ዘንድ ምን ይስሩልኝ? አሁን የመቅደሱ ስራ እንዴት ያለ መሰላችሁ? የድንኳኑ ማለት ነው። ያሳያችሁ
በብሉይ ኪዳን የነበረው በተለይ በነ ሙሴ ሰዓትም የነበረው የድንኳኑ እንዴት ነው? እንደ ግቢ ነገር ይሆንና ማለት ነው። እንደ ግቢ ነገር ይሆንና ልክ የሆነ ቤት ለምሳሌ እናንተ ጋር ቤታችሁ የሆነ ቤት ይኖርና ከዛ ከቤቱ ደግሞ ደጅ ነገር አለ አይደል? እዛው ግቢ ውስጥ ሆኖ ደጅ ነገር። ስለዛ ከደጁ ጀምራችሁ 3 ክፍል አለ። ደጁ የመጀመሪያው ክፍል የአደባባይ ይላል ሲናገር፣ እዛ አደባባዩ ጋር ህዝበ እስራኤል ሁሉ ይመጣል፣ እዛ ላይ ይገባል። ማንም ከዛ አይከለከልም እንዳትረሱ። እዛ ደጅ ነገር ላይ አደባባዩ ላይ ሁሉም ሰው ራሳቸውን አድርገው ካህናቱ ተጨማሪ የሚገቡበት ክፍል አለ። ልክ ስትሄዱ ከደጁ ስትቀርቡ በመጋረጃ የተካለለ የመጡት ሌዋውያኖች የሌዊ ነገዶች ከህዝበ እስራኤል 12 ነገድ አለው ራሱን ችሎ። ሌዊ ከሚባል ሰው የሚመጣ ኖርማል ካህናት እንኳን መግባት አይችሉም። የሚገባው አንድ ሰው ብቻ ነው። እሱም የካህናት አለቃ የነበረው በጊዜው ሊቀ ካህናቱ ይቀመጣል። ታቦቱ አለ። እላዩ ላይ ታቦቱ ላይ የስርየት መክደኛ የሚባል አለ። የስርየት መክደኛ ይደረግበታል። የኪሩቤል ቅርጽ የተሳለበት አሁን እንትን አለ እንጂ እሱን ቪዲዮ ነበር ማሳያችሁ። እና የለመለመች የአሮን በትር አለች። ግዴታ መስዋዕት የሆነውን ለኃጢአት ስርየት መስዋዕት የሆነውን የእንስሳ ደም ይዞ መግባት አለበት። ቀኑ ደርሷል ልግባ እስቲ ብሎ መጋረጃውን ከፍቶ መግባት በፍጹም አይቻልም፣ አይደፈርም። ከፍ በጣም የሚያስፈራ ነው። ስለዚህ ሲገባ እጅግ በጣም በጥንቃቄ ለኃጢአት ስርየት አለ ራሱም ለኃጢአት ስርየት ለሕዝቡም ለኃጢአት ስርየት የሆነውን ደሙን ይዞ ይገባል። ምክንያቱም እዛች ክፍል ውስጥ ታቦቱ ላይ የስርየት መክደኛ አለ ብያቸው አልነበረ? እዛ የስርየት መክደኛው ላይ ደሙ ይረጫል። ለኃጢአት ስርየት የሆነው ደም ማለት ነው ይረጫል። ስለዛ ሲገባ እንደዚህ አይነት የአገልግሎት ቦታ ስለሆነ ባዶ እጅ አይገባም። የአገልግሎት ቦታ ገብቶ ደም ይዞ ገብቶ ማለት ነው አረፍ ማለት አይቻልም፣ መቀመጥ አይቻልም። ሁልጊዜም ቢሆን እዛች የሚገባው ለምን? ምናልባት እዛ ውስጥ ገብቶ የተወሰነ ጊዜ ቢቆይ ማለት ነው፣ መቆየት ካለበት ጊዜ በላይ ቢቆይ የሰው ወይ ተቀስፎ ነው የሚሆነው ነው አይደል ተብሎ የሚታሰበው። ተቀስፎ ሊሆን ስለሚችል እስቲ ቆይ ተቀስፎ ይሆን እንዴ ብሎ በመጋረጃ ሄዶ አጮልቆ ማየት አይቻልም። ሊያደርጉ የሚችሉት ገመዱን እየሳቡ ከክፍል ውስጥ ያወጡታል። በዚህ ደረጃ ነው የሚያስፈራው ክፍል። ስለዚህ እዛ ክፍል ውስጥ መቀመጥ አለ ሁልጊዜ ምን መቆም። አሁን ያችን የመጽሐፍ ቅዱስ ክፍል አሁን የጌታችን ከዚህ ነው የሚመዘውና ንጽጽሩን አሁን ተመልከቱ። ጌታችን ሊቀ ካህናት ሲሆን በምን መልኩ እንደሰራው ንጽጽሩን ዕብራውያን እዛው አንድ ጊዜ ፈጽሞ በማቅረብ ምን ብለናል? ተቀድሰናል። ስንት ጊዜ በማቅረብ? አንድ ጊዜ ብቻ ነው የሚቀርበው። እሺ አንድ ጊዜ በማቅረብ ተቀድሰናል። እሺ ሊቀ ካህናትም ሁሉ ዕለት ዕለት እያገለገሉ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶችን ብዙ ጊዜ እያቀረቡ ቆመዋል። አንድ ባንድ እናንብብላቸው። ሊቀ ካህናት ሁሉ ማለት የብሉይ ኪዳን ሊቀ ካህናት ሁሉ ማለት ነው። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ሊቀ ካህናት ዕለት ዕለት እያገለገለ ማለት እየደጋገመ ሁሌ ማለት ነው። እየደጋገመ ከላይ ከፍሎ ቁጥር 10 ላይ የኢየሱስ ክርስቶስን ሥጋ ስንት ጊዜ በማቅረብ ነበር ያለው? አንድ ጊዜ በማቅረብ ዝቅ ይልና ስለ ብሉይ ኪዳን ሊቀ ካህናት ሲናገር ግን ሊቀ ካህናት ሁሉ ዕለት ዕለት እያገለገለ እነዚያን ኃጢአትን ከቶ ሊያስወግዱ የማይቻላቸውን መስዋዕቶች ብዙ ጊዜ እያቀረበ ምን ያህል ጊዜ እያቀረበ? ብዙ ጊዜ እያቀረበ ምን ብሏል? ብዙ ጊዜ እያቀረበ ቆሟል። ብዙ ጊዜ እያቀረበ ምን ብሏል? ጋይስ ይሄ መሰረታዊ የሆነ ነገር ስለሆነ ነው። ገብቶ እያቀረበ ቁጭ አይልም። ሲያቀርብ ምንድን ነው? ይቆማል አይደል?
እሺ እርሱ ግን ይላል አሁን ጌታችን ኢየሱስ እስቲ ንገረን። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ቆይ አንዴ ሊቀ ካህናት እነዚያ የብሉይ ኪዳኖቹ ዕለት ዕለት ያንን ነገር እያቀረቡ ቆመዋል ነበር ያለው። እርሱ ግን ጌታችን ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ምን አደረገ? እነዛ ጌታችን ስለዚህ አገልግሎቱን ጨርሷል አልጨረሰም? ይሄ መስዋዕት የማቅረብ አገልግሎቱ ግን ጌታችን እዚህ ላይ አንድ ትልቅ ልዩነት ላሳያችሁ። ጌታችን አገልግሎቱን ጨርሷል። ግን ቢጨርስም ያቀረበው ነገር ግን ለአንዲት ጊዜ ብቻ ተከናውና በዛው ማለት በዛው የሚቀር ነገር ያ ነገር እስከመቼ የሚቀጥልለት ያ የተሰራውን ስራ ነው ብላችሁ ለምን ያህል ጊዜ? ስለዚህ ጳውሎስን ሲናገር ምን አለ? ምንድነው? እርሱ ግን ስለ ኃጢአት አንድን መስዋዕት ለምን ያህል ጊዜ ያቀርብ? ለዘላለም ማለት እሺ፣ ለዘላለም አያቅርቡ በእግዚአብሔር ቀኝ ተቀመጡ። ስለዚህ አሁንም ድረስ ክርስቶስ የሰራው አመሰግናለሁ። በጣም እሺ፣ ጌታችን የሰራው ስራ ዘላለማዊ የሰራው ስራ አሁን ድረስ እኛን የሚያድን አሁን ድረስ ኃጢአት ሰርተን ማለት ነው። ለምሳሌ እኛ ራሳችን ወደ እግዚአብሔር መመለስ ስንፈልግ ከኃጢአታችን መታጠብ አለብን አይደል? ከኃጢአታችን መንጻት አለብን የለብንም? እሺ፣ ከኃጢአት ሁሉ የሚያነጻው ደግሞ ምንድነው? ማን ነው? የክርስቶስ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርገናል? ያነጻል ተብሎ በመጀመሪያው ዮሐንስ መልእክት ምዕራፍ 1 ቁጥር 6 ላይ እንደተነገረ። ስለዛ ጌታችን አንድ ጊዜ ለሁሉ ጊዜ የሆነ ስራ ተሰራለ። ከዚህ ጋር ተያይዞ ፕሮቴስታንት ወንድሞቻችን የሚያነሷቸው ሁለት ጥቅሶች አሉ። የአንደኛ ጢሞቴዎስ ምዕራፍ 2 ላይ ያለው ያው ቅድም እንደተናገርነው አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለው መካከለኛው አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው የሚለው ጌታችን አስታራቂ ነው። እርሱም ዘወር ዝቅ ብሎ እንደተናገረው ራሱንም ስለ ሁሉ ቤዛ ሰጠ ስለሚል በሞቱ አስታርቆናል ብለን እሱን ጨርሰናል። ዕብራውያን ላይ አንድ የሚነሳ ጥያቄ አለ። ዕብራውያን ምዕራፍ 7 ዕብራውያን ምዕራፍ 7 ቁጥር እሺ እንደምንረዳው ከ23 ጀምሮ እነርሱም እንዳይኖሩ ሞት ስለከለከላቸው እነርሱም የብሉይ ኪዳን ሊቀ ካህናት የጥንቶቹ ማለት ነው። እነርሱ እንዳይኖሩ ለዘላለም እንዳይኖሩ ማለት ነው። እያገለገሉ ለዘላለም እንዳይኖሩ የበፊቶቹ የብሉይ ኪዳን ሊቀ ካህናት እንዳይኖሩ እነሱ እንዳይኖሩ ምን ከለከላቸው? ሞት ከለከላቸው። እንዳይኖሩ ምን ይከለክላቸዋል? ሞት ይመጣል፣ ይገድላቸዋል። አለቀ። አንድ ነው ሊቀ ካህናት ይወስደዋል። ስለዚህ ልክ እሱ ሲሞት በዛው በቃ ይቀራል። ሌላ ሰው ይተካል ወይስ አይተካም? ይተካል። ሌላ ሰው ደግሞ ሊቀ ካህናት ሆኖ ይተካል በሱ ቦታ። እሱም ያገለግልና ይሞታል አይደል? ልክ እሱ ሲሞት ደግሞ አንድ ሌላ ሰው ይተካል። ሲተካ ሊቀ ካህናት የሆኑት ብዙ ናቸው አይደል? እስቲ ቀጥታ አድርገና ምን ካህናት የሆኑት ብዙ ናቸው። አንድ ካህናት የሆኑት ምን አላቸው? ብዙ ናቸው። እሺ፣ እርሱ ግን ማን? ንጽጽሩ እንደዛ። ጌታችን ግን እሺ ለዘላለም የሚኖር ስለሆነ ለምን ያህል ጊዜ የሚኖር ነው እርሱ? ጌታችን ሞተ፣ ግን ሞት አልያዘውም፣ ተነስቷል። ተነስቶ ደግሞ ለምን ያህል ጊዜ ይኖራል? በአባቱ ቤት ለዘላለም ይኖራል። እሺ፣ እርሱ ግን ለዘላለም ስለሚኖር የማይለወጥ ክህነት አለው። የጌታችን ያ ስራው ምንድነው? አንድ ጊዜ የሰራው ስራ ለዘላለም እንዲቀጥል ያደረገው እርሱ በህይወት ስለሚኖር። ሞቶ ቢቀር ኖሮ ማለት ነው ጌታችን ያን አንድ ያፈሰሰው ደም የሰራው ስራ ማለት ነው ምንም ይክፈል ምን በቃ ለዛች ጊዜ የዛችን ቀን ለነበረ ሰው ብቻ የሚሆን ነበር እንጂ ለኛ አይሆንም ነበር። ለኛ አሁን ድረስ የሆነልን ያ የክርስቶስ
የሆነ ድምፅ ይሰማኛል፣ ትንሽ ድምፅ ይሰማኛል። ከበፊትም ጀምሮ ይሄ ባክቤንቸሮች ከኋላ የሚቀጥሉ ሰዎች ትንሽ ረብሻል እና አሁን እየተረበሸ ነው እና ትንሽ እሺ፣ ድምፅ እንዳይሰማ በጣም ትንሽ ደቂቃ። እሺ፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። አንድ እግዚአብሔር አለ እና በእግዚአብሔርና በሰው መካከል ያለ ደግሞ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። እሺ ችግር አትፍሩ። እሺ ይሰማችኋል ጋይስ? አንድ ስሙ እሺ፣ ፕሊዝ ወንድሞቼ እህቶቼ ስሙ እሺ። በመጀመሪያ ቃል ሆነ የሚል ከሆነ እያለች እንታችን። እሺ በመጀመሪያ ቃል ሆነ የሚሆን አዲስ ያልነበረ አዲስ ነገር የተፈጠረ ነው። እሺ በመጀመሪያ ቃል ነበረ ማለት ከመጀመሪያው ከጥንትም ነበረ ያለ ተሰምቷችኋል? በመጀመሪያ ቃል ሆነ ከተባለ ማለት አስቀድሞ ቃል ያልነበረበት ጊዜ አለ ያስብላል። ሆነ ማለት ካለመኖር ወደ መኖር መጣ እንደዛ ብለን የለ። በመጀመሪያ ቃል ሆነ ከተባለ ቃል ያልነበረበት ጊዜ ነበር። ቃል ሆነ እየተባለ ስለሆነ ቃል ሆነ አስቀድሞ ቃል አልነበረም ያስብላል። ግን መጽሐፍ ቅዱሳችን የሚለው በመጀመሪያ ቃል ሆነ ሳይሆን በመጀመሪያ ቃል ነበር። እሺ ቃልም በእግዚአብሔር ዘንድ ሆነ ቃልም በእግዚአብሔር ዘንድ ነበር። ስለዚህ ቃል በእግዚአብሔር ዘንድ ሆነ ቢባል ኖሮ አስቀድሞ በእግዚአብሔር ዘንድ አልነበረም። የሆነ ሰዓት ላይ ሆነ ያስብል ነበር። ግን ከዘላለም ከአባቱ ከእግዚአብሔር ጋር ነውና ከአብ ጋር ነውና ቃልም በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ሆነ ወይስ ነበር? ሆነ ቢባል እንዳልኳችሁ ቃል እግዚአብሔር ሆነ ማለት ቃል አስቀድሞ እግዚአብሔር አልነበረም ማለት ነው። ከዛ በኋላ እግዚአብሔር ሆነ። ስለዚህ የጸጋ ነው ማለት ነው። ተሰጥቶት ነው እግዚአብሔርነት ያስብል ነበር፣ ግን አይደለም። ከዘላለም እግዚአብሔር ስለነበረ ቃልም እግዚአብሔር ነበረ ተባለ። አሁን ይህ ያለው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው። ዝቅ ስትል ቁጥር 3 ላይ ደግሞ ሁሉ ቃል የተባለው ጌታችን ኢየሱስ ነው። ባይ ለማታውቁ ሰዎች ቃል ጌታችን ኢየሱስ ነው። ሁሉ በእርሱ ሆነ ወይም ተፈጠረ፣ ከሆነውም አንዳችን እንኳን ያለ እርሱ የሆነ ምንም የለም ማለት ነው። ከሆነው አንዳችን እንኳን ማለት ከተፈጠረው ማለት አንዳችን እንኳን ያለ ቃል የተፈጠረ ምንም የለም እያለ አምላክነቱን ዮሐንስ ወንጌል መጀመሪያ ይነግረንና ዝቅ ብላችሁ ቁጥር 14 ላይ ምን ነው እስቲ ስለ አምላክነቱ ከበረድ ከተናገረ በኋላ ማንን ያነበለን? ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ዝቅ ብላችሁ ቁጥር 14 ላይ ምን ይላል? እሺ ስሙ ይኸው እዚህ ጋር ሊነበብ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስለ አምላክነቱ በደንብ ከዘርዝሮ ከነገረን በኋላ ዝቅ ይልና ቁጥር 14 ላይ ምን ይላል? ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ። እሺ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ቃልም ምን ሆነ? ሥጋ መሰለ። ቃልም ሥጋ ሆነ። ቃል የምርም ሥጋ ቃልም ሥጋ ሆነ በእኛም አደረ፣ ጸጋንና እውነትንም የተመላ። ቀጥታ የአማርኛ መጽሐፍ ቅዱስ ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ ይላል። ትክክለኛ አቀማመጡ ቃል ሥጋ ሆነ በእኛም አደረ፣ ጸጋንና እውነትንም የተመላ ነው። ችግር የለም። እሱ ቃል ግን የአምላክ የነበረው እርሱ መስዋዕት ሥጋ ሆነ። ለምን ሥጋ ሆነ? ለምን ሰው ሆነ? ቅድም እንደነገርኳችሁ ሁላችንም በሞት ባርነት ውስጥ ሞትን ፈርተን ነበር የምንኖረው። ጥንት ላይ ያሉ ሰዎች ሞትን እጅጉን ይፈሩት ነበር። ምክንያቱም ሞት አደገኛ ነው። ሁሌም እንደሰለጠ ሁሉም ሰው በሞት ግዛት ስር ነበር። ይመጣል፣ ይውጣል፣ ማንም የሚያወጣ የለም። ኦኬ እና ታዲያ ጌታችን መጥቶ ልክ ሰው ሲሆን የእኛኑ ሥጋ ከእመቤታችን ይነሳና በዛ በሥጋው ደግሞ ሞትን ድል በመንሳት ሞትን በመግደል
በሞት ባርነት ውስጥ ሞትን በመፍራት ውስጥ የነበረውን እኛ ሁላችንን ነፃ ያወጣል። ሞትን አሸንፎልን ማለት ነው። በእኛው ስጋ ስለሆነ ሞትን ያሸነፈው ይህንን ስጋ እኛ ሁላችንን ከሞት ፍራቻ ነፃ ያወጣል። አሁን ሞትን አንፈራው። ለዛ ነው ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚለው። በሞት ነው እናፍቃለሁ የሚሄደው ወደ ጌታችን እና ሞት ደግሞ እዛው ይዞ ደግሞ አያስቀረንም። ቤታችን ተመልሶ ይመጣል፣ ሁላችንም እንነሳለን። ስለዚህ ሞት አሁን ላይ አያስፈራም። በአዲስ ኪዳን ሞት አያስፈራም። እኛ አልፎ አሁን አንዳንድ ሰዎች የምንፈራው መንፈሳዊ ህይወታችን የተወሰነ ስላልበቃና እንጂ ሞት ለክርስቲያን አስፈሪ ሆኖ አይደለም። የማስፈራት አቅም አጥቷል። ስለዚህም ሲናገር ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ላይ ዕብራውያን ምዕራፍ 2 ቁጥር 14 ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ ዕብራውያን ምዕራፍ 2 ቁጥር 14 እሺ እንግዲህ ልጆች በስጋና በደም ስለሚካፈሉ እንግዲህ ልጆቹ በምን ስለሚካፈሉ በስጋና በደም ስሙት። እንግዲህ ልጆች በስጋና በደም ስለሚካፈሉ ማለት ሁላችን ተመሳሳይ ስጋና ደም ያለን በስጋና በደም ተካፍለናል። የተለየ ስጋ ያለው ሰው አለ እዚህ ውስጥ የለም። ሰው ከሆነ በቃ አንድ ስጋ ማለት ልጆቹ በስጋና በደም እንደሚካፈሉ እሺ ቀጥለስ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ በሞት ላይ ስልጣን ያለውን በምን እንዲሽር? በሞት እንዲሽር። አሁን ዲያብሎስ ግዛቱን ይዞ ሰዎችን ይገድላል፣ ይይዛል፣ የራሱ ያደርጋል። ሰው ይሞታል። ከሞተ በኋላ የማን የሚሆነው? የዲያብሎስ ነው እንጂ የእግዚአብሔር አይሆንም ነበር አስቀድሞ። እና ጌታችን በሞት ላይ ስልጣን ያለውን እርሱን ራሱን ማለት ነው በሞት ለመሻር ያው ዲያብሎስ ነው። እሺ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሕይወታቸው ሁሉ ስለ ሞት ፍርሃት ታስረው የነበሩትን ስለምን ፍርሃት? ስለ ሞት ፍርሃት ሞትን ፈርተው ይኖሩ የነበሩትን እነርሱን ነፃ ለማውጣት እሺ በስጋና በደም እንዲሁ ተካፈለ። በስጋና በደም እንዲሁ ማን የተካፈለው? ጌታችን ኢየሱስ ክርስቶስ አይደለ? ጌታችን ኢየሱስ በስጋና በደም እንዲሁ ተካፈለ። ቀጣዩሽ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። የማንን ዘር ይዟል? የአብርሃምን ዘር። እንደሚሰማችሁና እንደማይሰማችሁ በዛም ቼክ ለማድረግ ነው። የአብርሃምን ዘር ይዟል እንጂ የማንን አልያዘም? የመላእክትን አልያዘም። ስለዚህ ሲመጥሽ ዜሮ ቀጣዩ አክቹሊ ምን የሚያብራራ ነው። ቀጣዩ ጥቅስ ማለት ነው አንዱት ጌታችን ሲመጣ የያዘው የመላእክትን ዘር አይደለም፣ የሰውን ዘር ነው። በሞት ፍራቻ ውስጥ ተቀምጦ የነበረውን ያንን የሰውን ዘር ያዘና ከዛ በኋላ ሞተ። በዛ በነሳው ስጋ በተካፈለው ስጋ ሞተልን። በስጋ ሞተ ብሎ ጴጥሮስ እንደተናገረው በመጀመሪያ መልእክቱ ምዕራፍ 3 ቁጥር 18 በስጋ ሞተ በመንፈስ ግን ሕያው ሆኖ ብሎ እንደተናገረው ማለት ነው። በስጋ ሞተ ብሎ እንደተናገረው ልክ ሲሞትልን በሞቱ ሞትን በመግደል ከሞት ፍራቻ እኛ ሁላችንን ነፃ አወጣን። ስለዚህ እኛን ለማዳን የምድርን ክርስቶስ በስጋና በደም ተካፈለ። ስለዚህ የምድርን ጌታችን እውነተኛ ሰው ነው አይደል? ልክ ኤልሳቤጥ እንደተናገረችው አንቺ ከሴቶች መካከል የተባረክሽ ነሽ ካለቻት በኋላ የምንሽ ፍሬ የማህፀንሽን ፍሬ የተባረከ ማለት የማህፀንሽ ፍሬ። ስለዚህ ጌታችን የምድርም የማህፀኗ ፍሬ ነው። እነዛ ጥንት ላይ የነበሩ መናፍቃን ግን ምን ብለው ያስተምሩ ነበር? ጥንት ላይ የነበሩ አስተኛ መምህራን አይ ጌታችን እንደዚህ ሰው መሰለ እንጂ የምድርም እንደኛ የስጋ የለውም ምናምን ካሉ በኋላ ማለት ነው እሱን አሻሻልን ብለው ደግሞ ከነሱ በኋላ አንድ ቫለንቲኑስ የሚባል ሰው ተነስቶ ነበር። ምን ብሎ አስተማረ? አይ እንደው እሱ የምድርም እንደዚህ አይነት ስጋማ ነበረው ግን ቢኖረውም ማለት ከእመቤታችን አልነሳም፣ ከቅድስት ድንግል አልነሳውም።
ዝም ብሎ በእሷ በኩል ዝም ብሎ እንደዚህ መቶ ብቻ አለፈ። በእርሷ በኩል ዝም ብሎ መቶ ተወለደ፣ ዝም ብሎ አለፈ እንጂ የምርም ከእርሷ የተገኘ አይደለም ብሎ አስተማረ። ኤልሳቤጥ ግን መንፈስ ቅዱስ ሞልቶባት የምንሽ ፍሬ አለቻት። የማህፀንሽ ፍሬ ማለት ከአንቺ ከማህፀንሽ የተገኘ ማለት ነው። የማህፀንሽ ፍሬ የተባረከ ስለዛ ከእርሷ የተገኘ ልክ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ ይሄ ሀሳባችሁን እንዳይሰጣችሁ ለጊዜው ያልተውት በፕሮጀክተሩ ማለት በጣም አስቸጋሪ እዚህ ጋር እያደረግን ምናምን ትንሽ ስለሚችል እዚህ ጋር ጥቂት ነገር አሳያችሁና እቺ ምትጠቀም ከሆነች የሚሰጣት የክርስቶስን አምላክነት በመጽሐፍ ቅዱስ ጥቅሶች ትናንት ስለተማማርን ያው እንጂስ ሁሌም መደጋገም አንችልም ካለን አጭር ጊዜ አንፃር ማለት ነው። ስለዚህም ዛሬ የጌታችንን አምላክነት እንዳየን የጌታችንን ሰውነትና የማዳን ስራው ደግሞ ምን ይመስላል የሚለውን በአጭሩ አይተን የምንጨርስ ጌታችን አምላክ እንደሆነ ብቻ አይደለም ማመን ያለብን፣ ሰውም እንደሆነ ልናምን ልንቀበል ይገባል። ጥንት ላይ የክርስቶስን ሰውነት የሚክዱ ሰዎች ተነስተው ነበር። ለምሳሌ አምላክነት የክርስቶስን አምላክነት ስለ ክርስቶስ አምላክነት ሲነሳ የክርስቶስን አምላክነት የካደ ሰው ተብሎ የሚጠቀሰው ብዙ ጊዜ ማን ነበር?
አሪዮስ ኢየሱስ ክርስቶስ አምላክ አይደለም ወይም ደግሞ እግዚአብሔር አስቀድሞ የፈጠረው የሆነ አካል ነበረ። መጀመሪያ እግዚአብሔር የፈጠረው ኢየሱስ ክርስቶስ ከዛም በኋላም በፈጠረበት በእርሱ ደግሞ ሌላውን ፈጠረ የሚል ያለ የስህተት ትምህርትን አስተምሯል። ግን የስህተት ትምህርቶች ክርስቶስ ላይ ሲነሱ አምላክነቱ ላይ ብቻ አይደለም ሰውነቱ ላይ ደግሞ ተነሱ። ጥንት ላይ የኖስቲክ መናፍቃን በተነሱበት በዚያ ወቅት ዶሴቲዝም የሚባል ምንፍቅና ነበር። የስህተት ትምህርት ዶሴቲዝም ምንድን ነው? ጌታ ሰው ሲሆን የምርም እንደኛ ሰው አልሆነም። ያው ሲታይ እኮ ሰው ይመስላል፣ ግን እንደው በሰው አምሳል መጥቶ ብቻ እንደዚህ ሰው መስሎ ታየ እንጂ እርሱ ልክ እንደኛ የሚራብ የሚጠማ እንዲህ ያለ ስጋን አልያዘም ብለው ያስተምሩ። በዚህም ምክንያት ጌታችን እውነተኛ ረሃብን አልቀመሰም፣ ጥማትን በፍጹም ሲደክም ነበረ፣ ሲያንቀላፋ ነበረ። አይደለም እሱ ጋር አላንቀላፋም። እውነተኛ የሆነ ድካም ታይቶበት አያውቅም። አልተራበም፣ አልተጠማም። እየመሰለ ብቻ ነው። እንደዛ መስሎ ብቻ ለሰዎች ይታይ ነበር። ልክ ለምሳሌ መላእክት ለሰዎች ሲገለጡ የሚገለጡት በሰው አምሳል ሆኖ ሊገለጡ ይችላሉ አይደል? ሰሎቻችን ላይ ራሱ መላእክትን የምንስለው በሰው አምሳል አድርገን ሁለት እጅ ሁለት እግር ምናምን አድርገን አሁን መላእክት እንደዛ ሊመስለን ይችላል፣ ግን አይደለም። መላእክት ስጋላቸው መንፈስ ናቸው። ስለዚህ መንፈስ ስለሆኑ እንዴት አይነት ሁኔታ ውስጥ እንዳሉ አናውቅም፣ አልተገለጸም። ስለዚህ ሲገለጡ ግለሰው በሰው አምሳል ይገለጣሉ እና በሰው አምሳል እየተደረገ ይሳላሉ እና በሰው አምሳል ለምሳሌ ቢገለጡ ገና ለገና በሰው አምሳል ስለተገለጡ ብቻ ይርባቸዋል? መላእክት ይርባቸዋል? ይጠማቸዋል? ጌታችን ልክ እንደዛ ነው። ዝም ብሎ በሰው አምሳል እንደዚህ መጣ፣ ሰው መስሎ መጣ እንጂ የምር የእኛን ስጋ አልያዘም ብለው የሚያስተምሩ ሐሰተኛ መምህራን ነበሩ። ይህ ትምህርታቸው ተለጥጦ የደረሰ አይ ጌታችን አልተሰቀለም ወደ ማለት ደረሱ። ጌታችን ምን አላለም ብለው አስተማሩ። ስለዚህ አሁን ሙስሊም ወንድሞቻችን የሚሉት ነገር አለ ስለ ጌታ ሲናገሩ፣ አክቹሊ ስለ ጌታ ኢሳ አልተሰቀለም፣ አልተሰቀሉትም፣ አልገደሉትም። ግን ለእነርሱ ለገዳዮቹ ተመሰለባቸው፣ እንደዛ የሰቀሉት ተመሰለባቸው። ይህ ነገር የሚቀዳው ከነዚህ አሁን አስቀድሜ ከነገርኳችሁ ከዶሴቲዝም ምንፍቅና ከዛ የተኮረጀች ምንፍቅና ወይም የሐሰት ትምህርት ነው። እስልምና ውስጥ ያለው ይህ የሐሰት ትምህርት የተቀዳ የተኮረጀ ነው። እስልምና የተነሳው 7ኛው ክፍለ ዘመን ላይ ክርስትና ከተነሳ ከ600 ዓመት በኋላ። ዶሴቲዝም ደግሞ ያልኳችሁ ያኛው ምንፍቅና ክርስትና ከተነሳ ከ100 ዓመት በኋላ አካባቢ በጣም እያበበ የመጣ ምንፍቅና ነበር። በሰዓቱ በጣም በየቦታው ይነገር ነበር እና እነ ባስሌደስ የዶሴቲዝም ምንፍቅና አራማጅ የባስሌደስ ያልኳችሁ ሰው የሰዎቹን ስም መያዝ ዶሴቲዝም የሚለውን ስሙን መያዝ ምናምን ግድ አይደለም። እሺ አለመያዝ ይችላል። እና እነሱ ምን አሉ? አይ ክርስቶስ እውነተኛ ስጋ ስለሌለው ሊሰቀል አይችልም። እነሱ አልተሰቀለም አልተገደለም የሚሉት እንደኛ አይነት ስጋ ስለሌለው እንደዛ ብሎ ስለሚያምኑ ማለት ነው። አወሳስቤባችሁ ነገር ይከብዳል። ዝም ብሎ ተራ ነገር ነው። እሺ የሚከብድ ነገር ሲኖር እጃችሁን አውጡ ምናምን በተቻላችሁ አቅም ማለት ነው። ቀደም ብላችሁ ተማሩ ማለት ነው። ያለን ሁላችንም መምህር ሲቀሩ ማለት ነው። መምህር ሲቀሩ እኛ ግን ሁላችንም በቃ ዝም ብሎ ወንድምና እህት ብቻ ነው። መምህራችንንም ከወንድምነት እያገኘን ሳይሆን እነሱ ቢያንስ መምህራችን ናቸው። እኛ ግን እዚህ ጋር በቃ ወንድምና እህት ምናምን ልክ ቤት ውስጥ እንደምትጠያየቁት እዚህም እንደ አንድ ቤተሰብ ዝም ብላችሁ መጠያየቅ ትችላላችሁ። እሺ ቀለል አድርጋችሁት ማለት ነው። ለማንኛውም መለስ ስንል የክርስቶስ ሰውነት ላይ ከጥንትም ጀምሮ ምንፍቅናዎች፣ የሐሰት ትምህርቶች ይነሳሉ። ጌታችን ግን እርሱ የምርም እውነተኛ ሰው እና ስለሌና ስለእናንተ ልክ ሲገረፍ እውነተኛ የሆነ ህመምን ይቀበል ነበር፣ ይሰማው ነበር። የምርም ልክ እናንተ እንደሚሰማችሁ እርሱ አምላክነትም ስላለው ለብዙ ሰዓት ችሎት ብዙ ስቃይ ብዙ መከራን ተቀብሏል እና የምርም ግን ያንን ህመም ተሰምቶታል አልተሰማውም? አዎ ስለ ሁላችሁ ያ ህመም ተሰምቶታል። ጌታችን የምርም እርቦት ያውቃል፣ የምርም ጠምቶት ያውቃል። እርቦት ያውቃል፣ ጠምቶት ያውቃል። ግን እርሱ በባህሪው የሆነ የሚቸገር አይነት አካል ሆኖ ግን አልነበረም። ስለ ሁላችን ስጋን ለብሶ ማለት ልክ እኔ ነጠላ እንደለበስኩት ስጋን ለብሶ ማለት አይደለም።
ሌላ የስተት ትምህርት ነው። ጌታችን ሲመጣ ስጋን ጌታችን አስቀድሞ ሰው ከመሆኑ በፊት አምላክ ብቻ ነው። አምላክ ብቻ ነው አይደል? አስቀድሞ ስጋ ነበር። ስጋውን የነሳው ከማን ነው? ከመቤታችን አይደል? እሺ አስቀድሞ አምላክ ብቻ ነው ማለት ነው። ያኔ ስጋ ሄዶ ብለናል። ስለዚህ መንፈስ ነው። ልክ ወደ መቤታችን መጥቶ ስጋን ሲነሳ ስጋው ልክ እንደዚህ እንደነጠረው ልብስ አድርጎ ይመጣል። እንደዛ ከሆነ አሁን ለምሳሌ ነጠረውን ማውለቅ ይችላል አይችልም? ጌታችን ስጋውን ማውለቅ ይችላል አይችልም? እንደዚህ እንደነጠረው ከሆነ እንደነጠረው ቢለብሰው ማውለቅ ይችላል ነበር። ግን ጌታ ግን ሲመጣ እንደነጠላ አለበሰው። የምርም ያንን ስጋ የራሱ በማድረግ አዋህዶ ልክ ነፍሳችሁና ስጋችሁ እንደተዋሃደ መለኮት ከትስብእት ወይም ደግሞ አምላክነት ከሰውነቱ ተዋህዶ በፍጹም መነጣጠል በማይችልበት ሁኔታ ውስጥ ነው። ስለዚህ በአምላክነትና በሰውነት መካከል መነጣጠል የለም። ስለዚህ ስጋ ለቁስል ስጋ ተዋህዶ እያለን እንደሆነ ልብ ይለዋል። እሱም በደንብ አድርጋችሁ አስተውሉ ማለት ነው። እሺ ስለዚህም የምርም የኔና የእናንተን ስጋ የተለየ ስጋም አይደለም፣ የኔና የእናንተን ራሱን ስጋ ነሳ መጣ፣ በዛ በስጋው መከራን ተቀበለልን። እንግዲህ ሰው ስለመሆኑ እጅግ በጣም ማስረጃ ማለት በርካታ ማስረጃዎች አሉ። ለናሙና ያህል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ስለ አምላክነቱ ስናወራ ዮሐንስ ወንጌል ምዕራፍ 1 ቁጥር ስንትን አንስተን ነበር? 14 ትንሽ እየገለጻችሁ ነው ወንድሞች። ምዕራፍ 1 ቁጥር በመጀመሪያ ማን ነበር? ቃል ነበር። በመጀመሪያ ቃል ነበር። ቃልም በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ቃልም ምን ነበር? እግዚአብሔር። ቃል ምን ነበር? እሺ ስቶፕ ለሰን በልና እኛ ምን ነሳ? ስጋ። ስጋን ከማን ነሳ? ከእመቤታችን ከቅድስት ድንግል ማርያም ስጋን የነሳው እርሱ አምላክ ነው አይደለም? ስለዚህ እመቤታችን ወላዲተ አምላክ። ይህ የዶግማችን አካል ነው። እመቤታችን የዶግማችን አካል ናት። በነገራችን ላይ ከዚህ አንፃር ማለት ነው ዶግማ ማለት የማይነቃነቅ አንድ ጊዜ ለሐዋርያቱ ከእግዚአብሔር ከክርስቶስ የተሰጠ ታላቅ የሆነ አስተምህሮ ማለት ነው። እያንዳንዱ አስተምህሮ ዶግማ ነው። እያንዳንዱ አስተምህሮ ዶግማ በጣም የሚያስደንቅ ታላቅ የሆነ የእግዚአብሔር መገለጥ ነው እና እዚህ ዶግማ ውስጥ ዶግማ የሆነ አስተምህሯችን ውስጥ ማለት ነው ሰው የለበትም ወይም ሰው የሚጠቀምበት ነገር ይኖራል። ለምሳሌ ጥምቀት ዶግማችን ነው እና እዛ ውስጥ ሰው እንደሚድን ልንማር እንችላለን። እንዳጠቃላይ ግን ዶግማ ያለው ነገር እግዚአብሔር ጸጋው ላይ ምናምን ነው። እመቤታችን ግን እዚህ ዶግማ ውስጥ አንድ አካል ናት። ለምን? ልጇ ወዳጇ ኢየሱስ ክርስቶስ በእርሷ በኩል ስለሆነ የመጣው ከዚህ አንፃር የአምላክ እናት ናትና ጌታችን አምላክ ነው ካለ ግዴታ እመቤታችንን ወላዲተ አምላክ ማለት ይኖርብናል። ከዚህ አንፃር የዶግማችን አካል ናት። ስለዚህ ድንግል ማርያም ወላዲተ አምላክ ናት የሚለው ዶግማችን ነው። እሺ ወላዲተ አምላክ ናት እመቤታችን የሚለው ማንም ሰው መካደል ኢየሱስ ክርስቶስ አምላክ ነው ተባለ። ቅድስት ድንግል የአምላክ እናት ናት የሚለው ያና ግራ ሳይገባ እሺ ኤልሳቤጥ ለምሳሌ ኤልሳቤጥ የእመቤታችን ወደ እርሷ መምጣት አይታ ከዛን እመቤታችን የሰላምታን ድምፅ አሰማቻት አይደል? ኤልሳቤጥ ያው ታሪኩን ታውቃላችሁ፣ ትናንት ማስተማር ነበር እና የሰላምታን ድምፅ በሰማች ጊዜ መንፈስ ቅዱስ ሞላባት። ኤልሳቤጥ ሞላባትና በታላቅ ድምፅ ጮሃ የማን እናት ወደ እኔ ትመጣ ዘንድ ይሆንልኛል አለች። የማን እናት? የምን? የጌታዬ እናት አይደል? የጸነሰችው ያ ጽንስ ለኤልሳቤጥ ምኗ ነው? ጌታ። እሺ
ያ የተጸነሰው ጽንስ ኤልሳቤጥ ጌታዋ ነው ብለናል። ለእናንተስ ጌታችሁ ነው? ስለዚህ እመቤታችንን የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ትሏታላችሁ ማለት ነው። ይሄ ክብር አይገባትም? እሺ ያ ጌታ የኤልሳቤጥ ጌታ ነው ብለናል። የእናንተም ጌታ ነው ብለናል። የሚካኤልስ ጌታው ነው? የቅዱስ ሚካኤል ኧረ ተው ነው። አዎ ጌታችን ኢየሱስ የቅዱስ ሚካኤልም ጌታ ነው። ስለዚህ ሚካኤል እመቤታችንን የጌታዬ እናት ይላታል አይላትም? ምክንያቱም